ጤና ይስጥልኝ እንደምን አላችሁልን የቻናላችን ቤተሰቦች እናንተ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን የነጻነት ባሮች ክፍል 58 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 59 ይዘንላችሁ ቀርበናል። የቻናላችን አዲስ ነው፣ ሼር፣ ላይክ፣ ሰብስክራይብ ማድረግዎን አይዘንጉ። የነጻነት ባሮች ክፍል 59 እንደሚከተለው ይቀርብላችኋል። ሌላው በዚህ ባሳለፍነው የ8 ወራቶች ረጅም ጉዞ ውስጥ አንድ ያልጠበቅነው አሉታዊ ክስተት መከሰቱን አለ ይባላል። የኢትዮጵያ ሕዝብ አንዲቱን ተፈረካክሶ ሳለ ለወያኔ መንግስት የሰጠውን አዎንታዊ ምላሽ በእውነቱ እጅግ የሚያስደነግጥ ፍጻሜ ነበር። ተቃዋሚ ድርጅቶች ከኛ ጎን እንደሚሰለፉ 100% እርግጠኞች ሆነን በኩራት ስንጠብቅ እንዴት ብለን ተጀንነን እንደምንቀበላቸው ስንጨነቅ ካለ ኦነግ በስተቀር ሌሎቹ ከወያኔ ጋር አብረው ያዙን ልቀቁን ማለታቸውን ሌላ ያልጠበቅነው አስደንጋጭ ፍጻሜ ነበር። ወጣም ወረደ ግን በራሳችን የመተማመን ባህል ስላዳበርን እንደዚሁም ለማንም ማይበገር አንበሶች ስለሆንን ተስፋ አንቆርጥም። 60 ሺህ ህዝብ እንደ ከብት እየተነዳ አልቆ ኢትዮጵያ የሬሳዎች ክምር እስክትሆን ድረስ የማይበገር ጽኑ ሰንሰለታማ ምሽግ ባድመ ላይ ስላዘጋጀን ዓለምን ጉድ የሚያሰኝ ታሪክ መስራታችን አይቀሬ ነው። ስሜታችሁ ከስሜቴ ጋር ሰም ከሆነ እኔን አፈኩት ጦርነት ተጀምሮ ማየት ነው። ፕሬዝዳንቱ ከንፈር ላይ ፈገግታ ሲወራጭ ታየ። በበኩሌ የምፈራው ምን እንደሆነ ታውቃላችሁ? በጉልበት የያዝንባቸው መሬት የእናንተ ስለሆነ ውሰዱት ብለው አንጀቴን እንዳይበጥሱት ነው። ተናድጄም አላበራ። ምክንያቱም ይህን ወርቃማ ድል ካመለጠን ለዓለም ሕዝብ ጉልበታችንን የምናሳይበት አጋጣሚ ተራዘመ ማለት ነው። ለብዙ ዘመናት በቅኝ ግዛት አስራት ስታሰቃየን በኖረች ሀገር ላይ የበቀል በትራችንን የሚያርፍባት ጊዜ ተጓተተ ማለት ነው። በተጨባጭ በየመኖች ላይ የታየ መጥፎ አጋጣሚ ስለሆነ እዚያ አይደገምም አይባልም። ፕሬዝዳንቱ ከግማሽ በታች የቀረችዋን ማርልቦም ሲጋራ ከመተኮሻው ላይ ደፈጠጧት። የኢትዮጵያን ሰራዊት እንደ ሲጋራዋ ሲደፈጥጡት የታያቸው ይመስላል። በብሩህ ፈገግታ ተጥለቅልቀው ለጥቂት ጊዜ መተርኮሻው ላይ አፈጠጡና ቀና ብለው ጄኔራል ስብሃት ኤፍሬምን አዩ። ተጨማሪ ሐሳብ ካለ ወደ ኤፍሬም። ፕሬዝዳንቱ ይህንን እንዳሉ ትንሽ ጊዜ ያለፈ ቢሆንም ጄኔራሉ ግን የተናገሩት ነገር አልነበረም። ፊት ለፊታቸው ከተዘረጋ ሰፊ አብለጭላጭ ጠረጴዛ ላይ ታቅፎት የወጡትን ፋይል አንስተው ነበር ፕሬዝዳንቱ ጠረጴዛ ላይ በክብር ሲያስቀምጡት የታዩት። ይህንን ኋላ ብቻዬን ስሆን አየዋለሁ። በእኔ ላይ ተጨማሪ ሐሳብ ካለ ግን መቀጠል ትችላለህ። ጄኔራሉ ጥቂት ሲያውጠነጥኑ ቆይተው ጉሮሮአቸውን አጸዱ። ሐሳቤን በነፃ መግለጽ እችል ዘንድ እድሉ ሰጠኝ። በቅድሚያ ምትክ አልባ በሆንከው ብርቅና ድንቅ ክቡር ፕሬዝዳንታችን ስም ምስጋናዬን ማቅረብ እወዳለሁ። የኔ ሐሳብ ካንተ የተለየ አይደለም። እዛ ላይ መጨመር ካስፈለገ ግን ውድ ጊዜክን ላለመሻማት ስል በሚከተለው መንገድ አጠር አድርጌ ለማስቀመጥ እሞክራለሁ። ከትቢያ ላይ አንስተን ቅማላቸውን አራግፈን አስተምረን አሰልጥነንና አስታጥቀን ለዚህ ደረጃ ያበቃናቸው ጭፍራ ወያኔዎች የስልጣን ወንበራቸውን ካደላደሉ በኋላ ውድቀታችንን ተመኝተው ለወሰዱት የክህደት እርምጃ ማስበርገጊያ የሆናቸው ዘንድ የፈጸምንባቸው ወረራ እነሆ 8 ወራቶችን አስቆጥረዋል። ወረራን በምናካሄድበት ጊዜ ምናልባት ህዝባችን ፊቱን ያዞርብን ይሆን ወይ የሚል መጠነኛ ፍርሃት አልሮብኝ እንደነበር መደበቅ አልሻም። በ7 ዓመታት ውስጥ በተከታታይ አንዴ ከሱዳን፣ ሌላ ጊዜ ከጅቡቲ፣ ቀጥሎም ከየመን፣ አሁን ደግሞ ከኢትዮጵያ ጋር ስንጋጭ ይህም የሚያመልከን ህዝብ ምናልባት መንስኤውን ለማጣራት ቆም ብሎ ማሰላሰል ሊጀምር ይሆን የሚል ስጋት ነበር ያደረብኝ። ምክንያቱም ከአንድ ሰው ብትጣላ ምንም አይደለም፣ ከሁለት ከሶስት ከአራት ሰዎች ጋር ግን ብትጣላ ያለ ጥርጥር ችግሩ አንተ ዘንድ ነው ያለው የሚል ብሂል ትክክል እንደሆነ ህዝባችን ስለሚያምንበት ነው የፍርሃቴ መነሻ። በዚህም የተነሳ ይህንን ሀቅ ለመጋፈጥ ምን ያህል ዝግጁ ነን፣ ምን ያክሉንስ ይሳካልናል በማለት ነበር በከንቱ ራሴን ያስጨነኩት። አሁን እዚህ ሰዓት ላይ ቆሜ ውጤቱን ሳየው ግን ፍርሃቴ እርባና ቢስ እንደነበር መገንዘብ ችያለሁ። ህዝባችን ያለፈው ረስቶ በዚህ ግጭት ላይ ብቻ ስላተኮረ ውጤቱ እንደፈራሁት አልሆነም። እንዲሁም የተገላቢጦሽ ህዝባችን ከጎናችን ቆሟል። እኔ እንደታዘብኩት የደረሱኝ ሪፖርቶች እንደሚያስረዱት ከሆነ
የህዝባችን አሳሳቢ አጀንዳ ግጭቱ በማን ተጀመረ የሚለው መሰረታዊ ጥያቄ ላይ አይደለም ያተኮረው። የግጭቱ መከሰት ቢያሳዝነውም ትኩረት ያረፈው ግን ከመፍትሄው ላይ ነው። እዚህ ላይ የየመን መንግስት ችግሩን በሰላማዊ መንግስት ለመፍታት የመረጠው አሳፋሪ መንገድ በእጅጉ ረድቶናል። እርግጥ የየመን መንግስት ይህንን አሳፋሪ አማራጭ መውሰዱ ተዋርዶበታል። የሀገሩን ክብር አሳልፎ በመስጠቱ አይንክል አፈር ተብሎበታል። ህዝቦቹንም ለውርደትና ለፍርሃት ዳርጓል። የኛ ህዝብ ግን ይህንን የፖለቲካ ሳይንስ አያውቅም። አንድን መንግስት ሉዓላዊነቱን አደጋ ላይ ወድቆ ሳለ በምንም መልኩ መንበርከክም ሆነ ግዛቱን ሳያስመልስ መደራደር እንደሌለበት ግንዛቤ ውስጥ የለውም። በዚህ ምክንያት ህዝባችን በአሁኑ ሰዓት ከወያኔዎች የሚጠብቀው የየመን መንግስት አርአያ ተከትለው ሰላም ማምጣት እንዲችሉ ብቻ ነው። እኛም ይህንን ህዝባችን ደካማ ጎን አውቀን በማስ ሚዲያችን በአያሌው ስለተረባረብንበት ህዝባችን ተወናብዷል። እኛ ሰላም ወዳድ ስለሆንን ከአጨቃጨቂው ቦታ ላይ ሁለታችንም እንውጣና በፍርድ ውሳኔዎች እንቀበል በማለታችን ህዝባችን ረክቷል። የሰላም ሐዋርያዎች አድርጎን ተቀብሎናል። ሁሉም ነገር ከወረራ በፊት ወደ ነበረበት መመለስ አለበት የሚል ብቸኛ ፍትሃዊና ህጋዊ መፍትሄ ስለማያውቅ ለካ ወያኔ እኛን በማንበርከክ እንደ አባቶቿ ገዦች በኃይል ረግጣ ልትይዘን ነው የፈለገች የሚል ፍርሃት አድሮበታል። በተጨማሪም አንተን እንደ አምላክ ስለሚያመልክ መመለክም ሲያንስ ነው። ከቃል መውጣት አቅም የለውም። ፕሬዝዳንቱ ፊት ላይ የደስታ ካፊያ ተርከፈከፈ። በአጭሩ ህዝባችን ተወናብዶ ከጎናችን ያለው ለማለት ነው የፈለኩት። ዋናው ነገር ደግሞ ይህ ነው። ኢትዮጵያን እንዴት በእኛ ላይ ወረራ ይፈጽምብናል? እኛኮ ለማንም የማንበረከክ ኩሩ ህዝቦች ነን በማለት ቢያቅራሩም ለኔ አይጨንቀኝም። ለምን ቢባል ኤርትራ በመገንጠሏ ምክንያት እርር ትክትክ ብሎ ዝም ያለ ፈሪ ህዝብ ለቁራጭ መሬት ሲል ጀግና ይሆናል ብሎ ለማሰብ ስለምቸገር ነው። እኛ በደንብ እናውቃቸዋለን። ለማያውቃቸው ህዝብ ምናልባት እውነት ሊመስል ይችላል ይሆናል። የጦርነት ከበሮ ሲደልቁ የሰማው የዓለም ህዝብ የተደናገጠውም ተግባር ላይ ዜሮ መሆናቸውን ባለማወቁ ነው። የኢትዮጵያን ጩኸት አንተ በቀደም በቴሌቪዥን እንዳልከው የባዶ ጀሪካን ጩኸት ነው። የኛ ኃይል እንደነሱ በተቆሰቆሰ እሳት ገንፍሎ ወዲያውኑ እንደሚኮማሸሽ የጀበና ቡና አይደለም። ይህንን በተግባር ለማሳየት እንዳንተው ጓጉቻለሁ። ጀነራሉ ተናግረው እስኪጨርሱ ድረስ በትዕግስት ሲጠባበቅ የቆየው የስደተኞች ጉዳይ ኃላፊ ከግንባሩ ላይ ላቡን እየጠራረገ እጁን አወጣ። ፕሬዝዳንቱ ምንም ስሜት በማይሰጥ መልኩ ራሳቸውን ሽቅብ ንጠው መድረኩን ፈቀዱለት። አመሰግናለሁ ክቡር ፕሬዝዳንት። ከ50 ሺህ በላይ ከኢትዮጵያ የተባረሩትን ኤርትራውያንን ምንም እንኳን ከፍተኛ ችግር የፈጠሩብን ቢሆንም በአንጻሩ ግን እጅግ ጠቅመናል። የነሱም መባረር በህዝባችን ዘንድ ቁጣን፣ ከፍተኛ ቅሬታን አስከትሏል። የህዝቦች መፈናቀል ጦርነት ውስጥ ባሉ ሁለት ሀገሮች መካከል የሚከሰት የተለመደ ችግር ነው። ሆኖም ግን ጭፍራ ወያኔዎች ያቀረቡት ምክንያት ለህዝባችን የሚዋጥ ነገር አልሆነም። 50 ሺህ ሰላዮች፣ 50 ሺህ ለሀገር ደህንነት አስጊዎች ብሎ ማለት በፍጹም የሚታመን አይደለም። በዚህ ቅሬታ አድሮበት ከጎናችን የተሰለፈ ህዝብ የትየሌለ ነው። እናም የኤርትራውያኖችን መፈናቀል ትልቅ አስተዋጽኦ አድርጎልናል። በተለይ የተባረሩት ሀብታሞች መሆናቸው ከልብ አሳዝኖታል። ጨርሻለሁ። ቀጥሎ እጁን ያወጣው የውጭ ጉዳይ ሚኒስተር ነበረ። አመሰግናለሁ ክቡር ፕሬዝዳንት። በእውነቱ እኔ ግጭቱ የተከሰተ ሰሞን ምንም አላውቅም ነበር። መከሰቱ ግን ወድጄዋለሁ። የመኖር ወይም አለመኖር ጥያቄ ነውና ህዝባችን ተአምር ሰሪዎች አድርጎን የሚመለከተን ከሰው አብራክ የተፈጠረን እንደማንኛውም ሰው መሆናችንን ዘንግቶታል። ለ30 ዓመታት ያህል ቋቅ እስኪላቸው ድረስ የሰውን ደም ጠጥተው የጠገቡትን የኤርትራን ተራሮች ከድንጋይነት ወደ ወርቅነት ለውጠን በአድናቆት እንድናሳያቸው እንድናጥለቀልቀው ነው የሚጠብቀው። በዚያ የሚያምነው መጽሐፍ ቅዱስ ውስጥ እንስራ ሙሉ ውሃ ወደ ወይንነት ሲቀየር አይተዋልና ቀይ ባህራችን እንደዚሁ ከውሃ ወደ ነዳጅነት ስንቀይርለት እየታየው በቀን ህልሙ ሲቃዥ ይኸው 7 ዓመት ሞላው።
ጠባቡ አዳራሽ በድንገተኛ የሳቅ ፍንዳታ ተናጠ። በእውነቱ ምንም ማመዛዘን የማይችል ደንቆሮ ህዝብ ነው የምንመራ ያለነው ማለት ይቻላል። በጣም ያሳዝናል። ክቡር ፕሬዝዳንታችን በአንድ ወቅት እንዳልከው ይህ ህዝብ በየሳምንቱ ቤቱ ድረስ በግንድ እየወሰድን ልናርድለት ነው የሚፈልገው። ታዲያ ብጾት ምን ያህል ፈታኝ አጣብቂኝ ውስጥ እንደተዘፈቅን አይታያችሁም? ከዓለም መሪዎች የኛን ያህል የተሰቃየ መሪ የትም ቢዞር አይገኝም። የኤርትራ ህዝብ እኮ ኤርትራ በነዳጅ ሀብቷ ከምታገኘው ገቢ እንደ አረቦቹ በልጽጋ እንደ ሲንጋፖር ተብለጭልጫ የአፍሪካ መዲና ስትሆንለት ማየት የተመኘው በአንድ ዓመት ጊዜ ውስጥ ነው። ይኸው ግን ተስፋው ሳይሞት እባካችሁ ተአምር ስሩ እያለ 7 ዓመት እንደ ዘበት ነጎደበት። በዚህም የተነሳ አሁን ማጉረምረም ጀምሯል። እነዚህ ፍጡራን እንደኛ ሰዎች ናቸው ለካ ማለትም አምጥቷል። ይህንን የተገነዘበው ጭፍራ ወያኔዎች ደግሞ እንደ ፍላጎታቸው የሚያሽከረክሩት ሌላ መንግስት ለማግኘት ቋምጠው ፊታቸውን አዞሩብን። ቅድም እንዳልከው የመኖርና ያለመኖር ጥያቄ ነውና እርምጃውን ከመውሰድ ውጪ አማራጭ አልነበረንም። እንዲሁም ጦርነቱ ውስጥ ስለገባን ነው እንጂ ይሄን የተራሮቹን ወደ ወርቅነት ባህሩንም ወደ ነዳጅነት ቀይረንል እንደ አረብ ሀገሮች በዶላር ትንበሸበሽ ነበር። ስለዚህ እንደ ሲንጋፖር መሆን ከፈለግ መጀመሪያ ጠላቶችን መክት ለማለት ጥሩ አጋጣሚ ሆኖልናል። ቢያንስ ጦርነቱ ጊዜን ለመሸመት ያስችለናል። በፀሐይ ወልደ ኤፍሬም ለሀገሩ ካለው ተቆርቋሪነት የተነሳ መጠነኛ ፍርሃት አድሮበት እንደነበር ገልጾልን ነበር። ያን የግጭቱ ሰሞን እኔም ጋር ትንሽ ፍርሃት አልጠፋም ነበር። የኔ ፍርሃት ግን ከወልደ ኤፍሬም ፍርሃት ትንሽ ለየት ይላል። ይህም ፍርሃቴ ያነጣጠረው ውጭ ሀገር በሚኖሩ ዜጎቻችን ላይ ስለነበር ነው። ምክንያቱም ሀገር ውስጥ ያለው ህዝባችን የኛን ኢንፎርሜሽን ብቻ ስለሚቀበል እንደ ልባችን ልንነዳው እንችላለን። ውጭ ሀገር የሚኖሩ ህዝባችን ግን በቴክኖሎጂ በበለጸጉ ሀገሮች ውስጥ ስላለ በተጨማሪ ኤርትራ ውስጥ ካለ የበለጠ ኢንፎርሜሽን ለማግኘት ሰፊ እድል ስላለው ተቃውሞውን ያሰማብናል ብዬ ሰግቼ ነበር። ቢሆንም ከመጠነኛ የመቃወም አዝማሚያ በስተቀር ይህን ያህል አሳሳቢ ችግር ስላላጋጠመን የውጭውንም በአሸናፊነት ተወጥተናል። የነሱንም ጥረታችንን ተሳክቶልናል። እንዴት ብሎ ነው ሊሳካልን የቻለው የሚል ጥያቄ ከቀረበ በጣም ጥሩ ጥያቄ ነው። የአሸናፊነታችን ሚስጥር በሶስት አበይት ምክንያቶች ክፍፍል ማየት እንችላለን። አንደኛው ስሜታዊነት ነው። ወንድምህ ምንም ጥፋተኛ ሆኖ ቢገኝ ከባዳ ጋር ወግነህ አትቃወሙ። ባህሪያዊ የሰው ተፈጥሮ አይደለም። በተለይ በባህላችን የተወገዘ ነው። ወንድምህን ጠላት አብረህ ካጠቃ በኋላ ነው ወንድምህን መቆጣት የምትችለው። ህጉም የሚያዘው ሌላው ወንድም በመሆኑ ብቻ ጥፋት የለውም ብሎ በስሜታዊነት መወገን አለ። ሁለተኛው ፉክክር ነው። ኢትዮጵያን አገራችን ተወረረች ብለው መጫጫ በሞራልም በማቴሪያልም ድጋፋቸውን መግለጽ ስለሚጀምሩ የኛም ህዝብ እኔ እስከማናንሽ የሚል ቅናት አድሮበት ፉክክር ውስጥ ስለገባ ነው። ሶስተኛው ፍርሃት ነው። የወያኔ መንግስት ህዝባዊ ግንባርን በምንም ተአምር ሊያሸንፉ ስለማይችል ለምን አጉል ጥርስ ውስጥ ገባለሁ የሚል ፍርሃት ስለተሰማው ነው። የኤርትራ መንግስት ከቶም የሚያነቃንቀው ኃይል ስለሌለና ዘላለማዊ ስለሆነ አሁን ተቋማችን ብናሰማ ዞሮ ወደ ሀገር መግባታችን ስለማይቀር ችግር ቢያጋጥመንስ የሚል ፍርሃትም ጨምድዶ ስለያዘው ነው። ምክንያቱም ተቋማቸውን ባሰሙት ከሃዲዎች ላይ ያስወሰድነው ፈጣን እርምጃ አይተዋልና ሲሞቱ ቀባሪ እንዲያጡ ብቻ በአጠቃላይ በሐዘናቸውም ሆነ በደስታቸው ማንም ኤርትራዊ ካጠገባቸው እንዳይደርስ ጥብቅ መመሪያ ሰጥተን ባይተዋር ስላደረግናቸው አብዛኛው ኤርትራዊ በእርምጃችን ቦክቷል። በዚህም ከህብረተሰቡ ተነጥለው ለመኖር ሲሉ ሙሉ ድጋፋቸውን ለመስጠት ተገደዋል። በትዕዛዛችን መሰረት የተዋጣና ገና የሚዋጣ ዶላር ብዙ ቀዳዳዎችን እየሸፈነልን ነው። ንግግሬን ከማጠቃለሌ በፊት ስለከነከነኝ ጉዳይ ትንሽ ማለት ፈልጋለሁ። ወዲያፎም ትፈቅድልኝ ይሆን? ፕሬዝዳንቱ አይኖቻቸውን ጠበብ ፈታ አደረጉ። ቀጥል። አመሰግናለሁ። የከነከነኝ ጉዳይ የአሜሪካንን አቋም በተመለከተ ነው። የእሷን ድጋፍ ሽተን ለእሷ ስንል ያልሆነው ነገር የለም። ራስ መታት የሆነባትን የእስላም አክራሪነትን እየተዋጋንላት ነው። በሰራዊታችንና በውድ ዜጎቻችን መስዋዕትነት ሱዳንን ቀጥ አድርገን ይዘንላታል። የሰዓታችን ውስንነት ባይገድበኝ ኖሮ ብዙ ማለት በቻልኩ ነበር።
ለነገሩ የምናውቀው ስለሆነ መድገሙ አስፈላጊ አይደለም። አሁን ለማለት የፈለኩት ይህንን ግጭት ከተነሳበት ጊዜ ጀምሮ አሜሪካ ሁለት እግር አለኝ ብላ ሁለት ዛፍ ላይ ለመውጣት መሞከር ላይ ያለች ነው የሚመስለኝ። ከኢትዮጵያ መንግስት ጋር በግልጽ መጣላት አልፈለገችም። ለምን? ፕሬዝዳንቱ መልስ ከመስጠታቸው በፊት ሲጋራ አቀጣጠሉ። ከዚያም አይኖቻቸውን ተክለው ፍርጥምጥም ብለው ተመለከቷቸውና ፈገግ ለማለት ሞከሩ። የአሜሪካን ጉዳይ ለኔ ተው። እርግጥ መጀመሪያ ላይ እኔን ሳታማክር ለምንን የመሰለ እርምጃ ወሰድክ ብላ አኩርፋ ነበር። ምክንያቱም እነሱ ብዙ የህዝብ ቁጥር ስላላቸው እንደ ጎርፍ ያጥለቀልቋቸዋል የሚል ፍርሃት ይዟት ነበር። በዚህም ከሩዋንዳ መንግስት ጋር ሆና እኛን የሚጎዳ የሰላም ሐሳብ አቀረበች። በአያሌው ተቃውመናል። እጃችን ይህ ነው ወይ ብለንም አመረርንባት። ከዚያ በኋላ ግን በተለይ የባድመን ምሽግ ካየች በኋላ እንደማያሸንፉን ተረድታ ያሻችሁን አድርጉ ብላናለች። እናም አይዞህ፣ ምንም ጊዜ አሜሪካ ከጎናችን ነች። የውጭ ጉዳይ ሚኒስትሩ ይሄኔ ተረጋጉ መሰሉ። አንተስ በዚህ ጉዳይ ላይ ተጨማሪ ሐሳብ አለ? የማስታወቂያ ሚኒስትሩ ቀና አሉ። በበኩላችን ጋዜጣውንም ሬዲዮንም ቲቪውንም በደንብ እየተጠቀምንበት ነው። እንደምትከታተሉት በጥሩ ሁኔታ እየተካሄደ ነው። መጀመሪያ አካባቢ ነበር ትንሽ ደከምከም ብለን የታየ ነው። በኋላ ላይ ግን በተለይም ከኢትዮጵያ የተባረሩትን ዜጎችን አብዛኛውን የስርጭት ሰዓታችንን ስለሸፈኑልን ደህና እየተንቀሳቀስን ያለ ነው። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 60 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት